ዛሬ እኮ ሰኔ 30 ነው መምህር እውነት ልጆቿን አታበላ? የእሷን ዶሮዎች አልበላህም? የእሷ ዶሮ ነው የሚጣፍጠኝ አትልም? ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም? ሰርታ አታውቅም? ለቤተሰቦቿ ንገረኝ። ካልሰራች ሙያ ከሌላ ኬዙ ፍርድ ቤት ይዞታል። እየተከታተልኩ ነው ያለሁት። ስራ ጀምሬ እየሰራው እያለ ግን የደረሰብኝ ነገር በጣም ከባድ ነው። ወንድሙ ስራ አስኪያጁ ነው፣ እኛ ጋር ይሰራ ነበር። እነዚህ ሁሉ መኪኖች በወንድሙ ስም የተገዛው እነዚህ ሁሉ መኪኖች አሳግጃቸዋለሁ። ነገር ግን በወንድሙ ስም ስለተገዛ ብቻ ወንድሙና የወንድሙ ሚስት ፍርድ ቤት ሂደው የምነዳውን መኪና አስወስነው ለሌላ ሰው እንዲሰጥ አደረጉ። በጣም እያለቀሰች ነው። ብዙ ሰዎች ድምፅ እንሁናት እያሉ ነው። ብዙ ሰው የምትረዳ ብዙ ሰው የምታግዝ ለብዙ ወገኖች የደረሰች እህት አሁን እሷ ተቸግራ ተገኝታለች። እጅግ ያሳዝናል። አንዳንዴ ጊዜ ለጥሩ ያደረጋችሁን ነገር ወደ መጥፎ እየሄደባችሁ ነው። በተለይ በየትኛውም ወገን ይሁን። ኢትዮጵያን ትወዳታለህ? አዎ። ለምን ነው የምትወዳት? ለምን ነው የምትወዳት? አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባል። በትርጉም ሲተረጉም አማርኛ ስለምትሰማ አንዳንድ የትርጉም መዛባት ገጥሞ ያውቃል ወይ ግነት ኖሮ ያውቃል? ምን ይሰማሃል? እዚህ ቦታ ላይ ሌላው የምችለው አንድ ዘፈን ልበልሽ። ላንሳልሽ ጨዋታ። ከዛም በኋላ ምን ይሰራል መስላችሁ? የፊት መተካት ይሰራል ማለት ነው። ይሄ ማለት ኤአይ ፌስ ስዋፕ ይባላል ማለት ነውና በመቀጠል ኤአይ ሶፍትዌርን በመጠቀም ማለት ነው እንግዲህ የተዋንያኑን ፊት ሙሉ ለሙሉ በመለየት በማይክል ጃክሰን ሽሮ ስንት እንደገባ ታውቂያለሽ? እሺ 25 ብር ሽሮ። ታዲያ አሜን 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 ተንከክት ያለ ገማዶ ያውና ስኑ መሰለኝ። ሰላም ወደ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተከታተልን። እንዲሁም የእናንተ ምክር የእናንተ ተግዛጽ ያስፈልጋችኋል ያላችሁ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከኛ ጋር ረፍ በሉ። ወደ ቪዲዮ። በዛሬ ቪዲዮአችን የወሎዋ ንግስት ማዲቱ ተሽሏት በሙዚቃ ብቅ ብላለች። እስኪ ወደ ቪዲዮ። ዋው እንኳን እግዚአብሔር አተረፈሽ ማዲቱ። ኮሜዲያን ያሲኑ ስለ ሰኔ 30 ያቀረበው ቪዲዮ አለ። እሱን ቪዲዮ ሲያይተን እንመለስ። ዛሬ እኮ ሰኔ 30 ነው መምህር ማነው? አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ያው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀህ
ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም? ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩም። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ፣ ተውበል፣ በርሲሳ፣ ድብድቡ ይቅር። ዛሬ እንታረቅ፣ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ዋው ያሲኖ በጣም ትችላለህ። እመኑኝ ያሲኖ ዛሬም ነገም ሁሌም ቢሆን ይችላል። ያሲኖ በጣም ትለይብናለህ። ትችላለህ። በቃ ከምር በጣም ትችላለህ። ከትወና ከስክሪፕት መረጣ እንጃ እንደ ያሲኖ ያለ ጀግና እስካሁን ድረስ ያሲኖ ከአቅማችን በላይ ነው። ምንም ሰሞኑን ደግሞ ስለ አባይ ቲቪ የተሰማ ነገር አለ። እስኪ አይተን እንመለስ። ምን አይነት ህልሞችን እንዳሳየህ የህንድን ጸጉር የሚጠቀሙ በጣም ሴቶች አሉ። እኛ እናደንቆም እንጂ ይሄ ፈጣሪ ስራ ነው። ፈጣሪ ሲሰራ አይሳሳትም። የአፍሪካውያን ጸጉርም ትንሽ ብትነግረኝ ደስ ይለኛል። የምወደው አይነት ጸጉር ያየሁት ደግሞ እዚህ ኢትዮጵያ ውስጥ ነው። ምን አይነት ስሜት እንደሆነ አላውቅም። ምንድን ነው የምትጠይቂኝ? በትርጉም ሲተረጎም አማርኛ ስለምትሰማ አንዳንድ የትርጉም መዛባት ገጥሞ ያውቃል ወይ ግነት ኖሮ ያውቃል? ምን ይሰማሃል? እዚህ ቦታ ላይ ልለው የምችለው አንድ ዘፈን ልበልሽ። ላንሳልሽ ጨዋታ ዳር ዳር ልበልልሽ ልጀምር ጨዋታ ዳር ዳር ልበልልሽ የትዝታን ነገር እስኪ ልግለጽልሽ። አባይ ቲቪ ሌላ ታሪክ ውስጥ ገብቶ እስኪ ደግሞ አንድ ነው ስለ አባይ ቲቪ እያይሰላ ማዘር የተናገረችው ነገር አለና እስኪ እንመለስ። አቤት እናቴ መቤቴ እንደ ቁርታ ይልኛለሽ ዝምት ያለሽ። አረ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አረ ጎዴውልኝ፣ አረ ሙታን ተነስተዋል። ማይክል ወበርሌ እንደ መድኃኔዓለም ጉድ ነው የምታሳየኝ። አረ መድኃኔዓለም ጉድ ነው የምታሳየኝ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። አረ ኤአይ ነው ማዘር። እናንተ ስለማዘር አሳመናችኋት፣ እኔን ማን ያሳምነኝ? እኔ አሳምኛት እኔ ያለሁት በረንዳ ነው ያላስቀምጠው ብሎ ማለት ነው። እየጮህበት የሆነ ነገር ሲመጣ አድርገህ እኮ ኤአይ ነው ይሉት። ሰሞኑን ስለ አባይ ቲቪ መነጋገር የሆነውን አንድ ወንድማችን ደግሞ በሰፊው ምርጥ አድርጎ ያስረዳናል። እስኪ ወደ ወንድማችን። ጋይስ አባይ ቲቪ በዛሬው ቀን ምን እያሳየን ያለው? እንግዲህ አሁን እቤት ነበርኩኝ ማለት ነው። ወንድም የደወለልኝና ምን አለኝ፣ ሚኪ አባይ ቲቪ ክፈት ሲያለኝ ምንድነው ምናምን ነገር ስለው ሰከላነስ ይየው ምናምን ነገር አለኝ። ምንድነው ምናምን ነገር ስለው አረ ማይክል ጃክሰን እና እኮ ቦምባሌ ተነሱ እንደ ምናምን ነገር አለኝና እሱ ደግሞ ፋዘር ነው የደወለለትና እንደዛ አለኝ ማለት ነው። ስለዚህ ምንድነው እኔ ቲቪ አልከፈትኩም እስኪ ለማንኛውም ላክልኝ ምናምን ነገር ብየው ላክልኝ ማለት ቪዲዮ ቀርጾ ማለት ነው በቴሌግራም ላክልኝ ማለት ነው። እንግዲህ
ስታዩት እንግዲህ ይሄ ቪዲዮ ነው ማለት ነው ይራክልኝ። ያው ብዙ ሰዎች ጥያቄ ሆነባቸዋል ብዬ ተስፋ አደርጋለሁ ማለት ነው እንደዚህ አይነት ነገሮች ስታዩ ማለት ነው። ከዚህም የባሰ ነገሮች ነገር ሊፈጠሩ ስለሚችሉ ምንም ግር እንዳይላችሁ እንግዲህ በደንብ አድርጌ ይሄን ላብራራላችሁ ማለት ነው። ምክንያቱም በጣም ብዙ ነው አባይ ቲቪ ላይ ማለት ነው እንግዲህ በዛሬ የተላለፉት ሁሉም ፕሮግራሞች ላይ በሚባል ዋሻውኔ ላይ መሲንቆ ላይ ሰከላ ላይ ሁሉም በሚባል ደረጃ ማለት ነው ሁሉም ላይ ዛሬ እንደዚህ አይነት ነገሮች ነው ሲተላለፉ የነበሩት ማለት ነው። ሰው እርግጠኛ ነኝ ግር ይለዋል ማለት ነው። እንግዲህ ይህ ቪዲዮ ማለት ነው የተሰራው ዲፕ ፌክ ነው ማለት ነው። ዲፕ ፌክ ማለት ምንድነው? ኤአይ ነው ማለት ነው። ወይም ደግሞ የቴክኖሎጂ ውጤቶችን በመጠቀም ነው ማለት ነው ይህ የሰራውና መነሻው ቪዲዮ ማለት ነው የተዋንያን ምትክ ነው። ምን ይደረጋል? አንድ እውነተኛ ሰው አለ ወይ ደግሞ ተዋንያን ሰው አለ ማለት ነው። ኖርማል ቪዲዮ ሌላ ጊዜ እንደምናየው ኖርማል ፕሮግራማቸውን ይሰራሉ ማለት ነው። ያ ፕሮግራም ሲሰሩ እንደ ማይክል ጃክሰን ወይ ደግሞ እንደ ቦብ ማርሌ ማለት ነው ሆኖ ይተውናል። እነሱን ሆኖ ይተውናል ማለት ነው። እንግዲህ እጃቸውንም ያንቀሳቅሳል፣ አንገቱንም ያዞራል። ሁሉን ነገር ልክ እንደሱ አድርጎ ይሰራል። ኖርማል ስራውን ይሰራል ማለት ነው። ከዛም በኋላ ምን ይሰራል መስላችሁ? የፊት መተካት ይሰራል ማለት ነው። ይሄ ማለት ኤአይ ፌስ ስዋፕ ይባላል ማለት ነውና በመቀጠል ኤአይ ሶፍትዌርን በመጠቀም ማለት ነው እንግዲህ የተዋንያኑን ፊት ሙሉ ለሙሉ በመለየት በማይክል ጃክሰን ወይም ደግሞ በቦብ ማርሌ ወይ ደግሞ አሁን በምናያቸው ሰዎች በሙሉ ፎቶዋቸው የነሱ ይተካል ማለት ነው። ከዛ ይህ የኤአይ ፕሮግራም ማለት ነው የተዋንያኑን የአይን ጥቅሻ፣ የከንፈር እንቅስቃሴና የፊት ገጽታዎችን በትክክል ተከትሎ ማይክል ጃክሰን ራሱ እየተናገረ እንዲመስል ድረስ ያቀናብረዋል ማለት ነው። ከዛ ድምፁ ደግሞ ቮይስ ክሎኒንግ ይባላል ማለት ይሄ ተዋንያኑ ማለት ነው በአማርኛ የተናገረውን ንግግር የኤአይ ድምፅ ማስፈንጠሪያ ሶፍትዌርን በመጠቀም ማለት ነው ወደ ማይክል ጃክሰን ወይም ደግሞ ወደ ቦብ ማርሌ ቃና ወይም ደግሞ ቶን እንዲቀየር ያደርገዋል ማለት ነው። ስለዚህ ቪዲዮ ላይ የሚታየው አካል ወይም ደግሞ ልብስ እና አጠቃላይ እንቅስቃሴ የሌላ ሰው ወይም ደግሞ ቀድሞ የተቀረጸ የቲቪ ፕሮግራም ሲሆን ፊቱና ድምፁ ብቻ በኮምፒውተር እየተፈጠሩ ናቸው ማለት ነው። እንግዲህ ይህ የቪዲዮ ኤዲቲንግ እና የቴክኖሎጂ እድገት ምን ያህል ከፍተኛ እንደሆነና በጣም ትልቅ ቦታ እየደረሰ እንደሆነ በደንብ አድርጎ የሚያሳይ አስገራሚ ቴክኖሎጂ ነው ማለት ነው። እንግዲህ ይህንን ቴክኖሎጂ እንዴት አያችሁት? በደንብ አድርጌ ደግሞ እንዳብራራውላችሁ ተስፋ አደርጋለሁ ማለት ነው። እንግዲህ እኛ ተመችቶናል፣ አሪፍ ነው ማለት ነው። እስኪ በዚህ ላይ እናንተ ሀሳብ ስጡበት። ይመቻል። እንዲህ በጣም ተረድቶኛል። በጣም ነው የገባኝ። ግን ነገር ግን ነማዘሮቻችን እንዴት ነው የሚረዱት ነው? እናት አባቶቻችን ወጣት ችግር የለም ይረዳል። አሁን የሆነ ነገር ሲሉት አይረዱም። በቃ አሬ እኮ ውሸት ነው ስትላቸው የሆነ ነገር ሲታይ ለራሱ አሬ ውሸት ነው እያሉ አያስቀምጡም። ውሸት ነው እንዳንል ከባድ ነው። ስለዚህ ቴክኖሎጂ ምን ያህል እንደረቀቀ የሚያሳይ ነገር ነው። አሁን ደግሞ እስኪ እናንተ ሀሳብ አስተያየት የምትናገሩት ሀሳብ አስተያየት ወይም የገጠማችሁ ነገር ካለ እስኪ ኮሜንት ላይ አጫውቱኝ። አሁን ደግሞ እህታችን ሀረግ በራሷ አካውንት ገብታ የተናገረችው ነገር አለ። በጣም የሚያሳዝን ነገር ነው። ምክንያቱም ሙሉ ውክልና ሰጥቼ ንብረቴን በሐራጅ ሊሸጥ ነው፣ እባካችሁ የኢትዮጵያ ሕዝብ ድምፅ ሁኑ እያለች ስለሆነ እስኪ እህታችን ሰምተን እንመለስ። ሰላም የኢትዮጵያ ሕዝብ እባካችሁ ድምፅ ሁኑኝ። እባካችሁ አሁን ለህይወቴ እየፈራሁ ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምፅ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሐራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር አምጥቶብኝ ሐራጅ አስወጥቶብኝ በ105 ሚሊዮን ብር ተጭበርብሬ ኬዙ ፍርድ ቤት ይዞታል። እየተከታተልኩ ነው ያለሁት። ስራ ጀምሬ እየሰራው እያለ ግን የደረሰብኝ ነገር በጣም ከባድ ነው። ወንድሙ ስራ አስኪያጅ ነው፣ እኛ ጋር ይሰራ ነበር። እነዚህ ሁሉ መኪኖች በወንድሙ ስም የተገዛው፣ እነዚህ ሁሉ መኪኖች አሳግጃቸዋለሁ። ነገር ግን በወንድሙ ስም ስለተገዛ ብቻ ወንድሙና የወንድሙ ሚስት ፍርድ ቤት ሂደው የምነዳውን መኪና አስወስነው ለሌላ ሰው እንዲሰጥ አደረጉ። የህግ ባለሙያዎች እንድደርሱልኝ ይፈልጋለሁ። ምን አይነት ህሊና ቢኖራቸው ነው የምነዳውን መኪና አስተላለፉብኝ? ምንድነው እየተደረገ ያለው? እኔ አልቻልኩም። እባካችሁ የህግ ባለሙያ የሆናችሁ ታላላቅ አባቶች የሆናችሁ ሽምግልና ወደ ቤተሰቦቹ እንድትሄዱልኝ እፈልጋለሁ። መጀመሪያ በሽማግሌ ይጠይቁልኝ። ጓደኞቹን ልኬያለሁ፣ ብዙ ጥሬያለሁ፣ ብዙ ለፍቻለሁ። አሁን ግን ከአቅሜ በላይ ነው፣ አልቻልኩም። እርዱኝ። የኢትዮጵያ ህዝብ ድምፅ ሁኑኝ። እርዮ መኪና ሐራጅ ወጥቶ ተሸጠብኝ። ሃይሎክስ መኪና ታስሮብኛል። እነዚህ ሁሉ መኪኖች የት እንዳሉ አላቅም። እሱ ውጭ ሀገር ሆኖ በጂፒኤስ ይከታተላቸዋል ነው የተባልኩት። አሳግጃለሁ። የት እንዳሉ አላቅም። የታገዱ መኪኖች ናቸው።
እባካችሁ እርዱኝ። የኢትዮጵያ ሕዝብ እኔ ሀቄን የጠየቅኩት እውነቴን ነው የጠየቅኩት። እባካችሁ ከጎኔ ቁሙልኝ። መጀመሪያ ሽምግልና ወደ ቤተሰቦቹ ልላካችሁ፣ ትላላቅ አባቶች እባካችሁ ሂዳችሁ አናግሩልኝ። ጨንቆኛል በእውነት። ሰው እንዴት እውነቱን ይቀማል? ሀቁን ይቀማል? እባካችሁ እርዱኝ። ስራዬንም ልስራበት ተረጋግቼ። እባካችሁ እርዱኝ። እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። የኢትዮጵያ ሕዝብ ድምፅ ሁኑኝ። ንብረቴን በሙሉ እያሸሹብኝ ነው። ቤተሰቦቹ ጋር ሽምግልና ሂዱልኝ። ታላላቅ አባቶች ሂዱልኝ። የህግ ባለሙያዎች አናግሩኝ እባካችሁ። አልቻልኩም። ከማጣት የተነሳ ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። አሁን ግን በጣም ጨንቆኛል። ስራ ስጀምር አላሰራሉኝ። 30 ሰራተኛ ነው እዛ ድርጅት ውስጥ የሚተዳደረው። እባካችሁ ሁላችንን አውጥቶ የጣሉን እንድትረዱኝ እፈልጋለሁ። የኢትዮጵያ ሕዝብ እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። እንደሰማችሁት ይህን ይመስል ነበር። በጣም የሚያሳዝን ነገር ነው። እባካችሁ የሀገር ሽማግሌዎች ወይም ህግ የምታውቁ የህግ ባለሙያዎች ከእህታችን እንድትሆኑ እንጠይቃለሁ። አሁን ደግሞ ዮኒ ማኛ የተናገረው ነገር አለ። እስኪ ወደ ዮኒ። ሰላም እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ እናትና ልጁ። እንግዲህ ቼታችን ሀረግ ትባላለች። በጣም ጥሩ በትዳር 17 ዓመት ኖረዋል ከባለቤቷ ጋር። አሁን ግን ብዙ ችግሮች ተፈጥረው በመሀል ከፋብሪካዎች ነበራቸው፣ መኪናዎች ነበሯቸው፣ ድርጅቶች ነበሯቸው አብረው። እሱም ግን አሁን በሙሉ ኢትዮጵያ ውስጥ ሙሉ ውክልና የሚሰጥ ነገር አለ እና ሙሉ ውክልና በሰጠችበት ጊዜ ወደ 105 ሚሊዮን ብር ዕዳ እሷ ጋር እንዲመጣ፣ መኪናዎቹ በሐራጅ እንዲሸጡ እንዳለ አንዳንዶቹ ንብረቶችም እንዲሁም ደግሞ ሌሎቹ ተጨማሪ መኪናዎች ምን እንዲደረጉ ተደርጓል። በሌላ ሰው ስም አስቀይረው ሊብሬውን ምናምን ብዙ ችግሮች እየፈጠሩባት ትገኛለች። ያው ሰው ስለሌላት በጣም ይሄ ነገር ሆኗል ብላ መታለች። እነ ማስረጃ እሷ በማስረጃ ነው የምትመጣው። እያንዳንዱን ጉዳዩን ይዛ ነው የምትመጣው። በጣም እያለቀሰች ነው። ብዙ ሰዎች ድምፅ እንሁናት እያሉ ነው። ብዙ ሰው የምትረዳ፣ ብዙ ሰው የምታግዝ፣ ለብዙ ወገኖች የደረሰች እህት አሁን እሷ ተቸግራ ተገኝታለች። እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማር ብለህ መጠየቅ ይከብድሃል። እኔ ላጥፋ፣ እኔ መልካም አልሁን ቆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለእኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስሰቃይ ሰው ዕዳ ነጋዴ እየመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ ወይ ይመልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለእኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት ትንሽ የታዘብኩት አለ እንደ ወንድም ማብራታ ስለአንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስለአንተ መልካምነት፣ ስለአንተ ቅድስና፣ ስለአንተ ጥሩነት፣ ስለአንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። 105 ሚሊዮን ብር የፋብሪካው አለ ነው እያለ ያለችው። አንድም ስለአንተ ክፉ እያነሳች አይደል፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገርህ አይደል ማብራታ የትቢት የፍቅር እንኳን አይደለም። ንግግር እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም። ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የእኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ ና አይደለ? አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንድ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር ባለው አሁን በሰማው
አሁን በማየው አቅርቢያችሁ ሳወራ እሷ ስላንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክ ነህ እንደ አንተ ሚስትህን አታስቀይምም፣ ሚስትህን አታስከፋም፣ ሚስትህን መጥፎ ነገር አትናገርም። በደንብ ትናገራለህ፣ ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላም? የእሷን ዶሮዎች አልበላህም? የእሷ ዶሮ ነው የሚጣፍጠኝ አትልም? ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላም? ሰርታ አታውቅም ለቤተሰቦቿ? ንገረኝ ካልሰራች ሙያ ከሌለ ዮኒ ማኛ የተናገረው ነገር አለ፣ እህታችንም የተናገረችው ነገር አለ። ፍትህ እፈልጋለሁ እያለች ስለሆነ ባካችሁ የህግ አካላት ከሷ ጎን እንድትሆኑ እንዲሁም የሀገር ሽማግሌዎች ደግሞ ሽምግልና ሄዳችሁ ብትጠይቋቸው አግባብ አለው ማለት ነው። ምክንያቱም ይህ ነገር የሚፈተው አንድ የህግ ይዞታልና በሽማግሌ ነው። ቅድሚያ ሽማግሌ ስለሚባል በሽማግሌ ያለውን ነገር ብትፈቱት ነው። ፍትህ ለእህታችን ለሀረግ፣ ፍትህ ለእህታችን ለሀረግ እያላችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም ፍትህ ትፈልጋለች ሰው የላትም ነው ስትሉት፣ ፍትህ ለእህታችን ሀረግ በሉልኝ። የሚያሳዝን ቪዲዮ፣ ምክንያቱም ከትልቅ ሰው የማይጠበቅ ቪዲዮ የሆነ ህፃን አስርቶታልና፣ እስኪ ወደ ቪዲዮ አይተን እንመለስና ሀሳባችን እንሰጣለን። ኢትዮጵያን ትወዳታለህ? ለምን ነው የምትወዳት? ለምን ነው የምትወዳት? የለበስከው ቲሸርት የማን ነው? እና ኢትዮጵያን በምን ይወደድካት? ለምን ይወደድካት? ለምን ይወደድካት? ስለማልሰርቅ ነው ኢትዮጵያ ይወደድካት። ኢትዮጵያ የሚወዳት አይሰርቅም አይደል? ደግሞ ትስቃለህ። እባካችሁ ልጁን ለትንሽ ፎሎወር ብላችሁ አታሰቃዩት። አሁን የይቅርታ ቪዲዮ ስሩልን እባካችሁ። ምክንያቱም ህፃን ነው ልጁ ማለት ነው። ስለዚህ ህፃናትን አታሰቃያችሁ እባካችሁ። ለትንሽ ፎሎወር ብላችሁ አታሰቃያችሁ። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ስለ ልጁ ያደረጉትን ነገር ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን አያችሁትን ይሄን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቤተሰብ ያልሆናችሁ አሁኑኑ ቤተሰቡን እንጂ በሌላ ቪዲዮ እስከምንገኝ ድረስ ባይ ባይ። ሰላም ሰንብቱ።